ኢህአዴግ ደጋግሞ እንደሚናገረው እኔ ከሌለው አገሪቱ ትፈርሳለች ከኔ በላይ ለኢትዮጵያ አማራጭ የለም ብሎ ስለሚያምን ስልጣኑን አሳልፎ ለመስጠት ወይም ለመልቀቅ ዝግጁ አይደለም። ኢህአዴግ ሆን ብሎ ነው ወይ መልካም አስተዳደር እንዳይመጣ ያደረገው የሚለው ጉዳይ ይሄ ጥያቄ በሁለት መልኩ መታየት አለበት። ኢህአዴግ ማድረግ ሲችል ያላደረጋቸው ጉዳዮች አሉ። እነዚህ ያላደረጋቸው ጉዳዮች ግን ህዝቡን ሆን ብሎ ለመጉዳት ሳይሆን ኢህአዴግ ነገ ከስልጣን ቢወርድ የኢትዮጵያ ችግሮች ሁሉ ጥርግርግ ብሎ ይወገዳሉ ብለን አናምን። መሰረታዊ የሆነ ያስተሳሰብ ችግራችንን እኛም ተቃዋሚዎች ለነገ መንግስትነት የምንታጨው መፍታት አለብን ብለን እናምናለን። ተቃዋሚ ፓርቲዎች በመቻቻል ጉዳይ ከገዢው ፓርቲ ጋር ብቻ አይደለም ችግር ያለብን። እርስ በርሳችን ለመሆኑ ተቃዋሚዎች እንቻቻላለን ወይ? እንከባበራለን ወይ? ጨዋ ፖለቲካ በመካከላችን አለ ወይ? ከሌሎቹ የፖለቲካ ፓርቲዎች ከገዢው ፓርቲ ከሌሎቹ ተቃዋሚዎችም የሚለየን አንድ ጉዳይ አለ። ንግግር፣ እርቅ፣ አንድነት። ለምንድን ነው የፖለቲካ ፓርቲዎች እንዳሸነፈሉት ብሎ አንድ መሪ መጠየቅ ቢችል ምክንያቱን ይረዳል። ችግሩን እዚሁ መቅረፍ ብንችል ዱር ቤቴ ብለው ጠመንጃ አንግበው ኑሯቸውን ባያደርጉ በሙሉ ይመለሳሉ። የመጀመሪያው መቻቻል ከሌለ እንዴት ነው መልካም አስተዳደር የምትገነቡት የሚል ነው። እኛም ያቀረብነው ይሄን መሰለኝ። መልካም አስተዳደር እንዲኖር መጀመሪያ በፖለቲካ ኃይሎች መካከል መቻቻል መኖር አለበት። እሱ የግድ ነው። የምርጫን ጉዳይ አይደለም፣ የፍላጎትም ጉዳይ አይደለም ነው ያልነው። ስለዚህ ከዛ ጋር አብሮ የሚሄድ ነው። ምናልባት አሁን ከእናቶ መስፍን በኩል በቀረበው ሐሳብ መሰረታዊ ሐሳቡ ላይ ልዩነት ባይኖርንም ይሄ የመቻቻል ጉዳይ ግን የግድ ከገዢው ፓርቲ ይምጣ ብለን አንጠብቅም። እኛ ቢመጣ ደስ ይለናል። ገዢው ፓርቲ መንግስት ነው፣ የበለጠ ኃላፊነት አለበት። ቢመጣ ደስ ይለናል። ከሱ ካልመጣ ብለን ግን አንጠብቅም እኛ። ለዚያም ነው የመቻቻልን ጉዳይ አሁን መድረክ ላይ አውጥተን የግድ ያስፈልገናል እያልን ያለ ነው። ምክንያቱም ተቃዋሚ ፓርቲዎች በመቻቻል ጉዳይ ከገዢው ፓርቲ ጋር ብቻ አይደለም ችግር ያለብን። እርስ በርሳችን ለመሆኑ ተቃዋሚዎች እንቻቻላለን ወይ? እንከባበራለን ወይ? ጨዋ ፖለቲካ በመካከላችን አለ ወይ? የለም። ስለዚህ በዚህ ላይ እርግጠኛ ስለምንሆን ገዢው ፓርቲ በዛ መልኩ ቢመጣ ደስ ይለናል። ካልመጣ ግን እኛ አራያ ሆነን መታየት እንፈልጋለን። እሱም ወደዛ አቅጣጫ እንዲመጣ ፋና ወጊ ሆነን ማሳየት እንፈልጋለን። ስለመቻቻል ብዙ ታወራላችሁ፣ በውስጣችሁ ይሄ ችግር የለም ወይ? ጥሩ ጥያቄ ነው ወንድሜ። እንደ በፍጹም ውስጣችን ችግር የለም፣ ግልጽነትና ተጠያቂነት በውስጣችን ሰፍኗል ብዬ ብናገር ውሸት ነው የሚሆነው። በእኛም ውስጥ ችግር አለ። ለምን? እኛም የህብረተሰቡ አካል ነን፣ የህብረተሰቡ መገለጫዎች ነን። በሌላው ሁሉ ያለው ችግር በእኛ ሳይኖር የሚቀርበት ምክንያት የለም። ግን ከሌሎቹ የፖለቲካ ፓርቲዎች ከገዢው ፓርቲ ከሌሎቹ ተቃዋሚዎችም የሚለየን አንድ ጉዳይ አለ። ችግሩ የጋራ ነው፣ እኛም ውስጥ ያለ ነው ብለን ራሳችንን ገምግመን መድረክ ላይ ወጣ። ችግሩ የሌሎች ብቻ አይደለም፣ የኛም ነው። እኛ አሁን ባለው የኢትዮጵያ የፖለቲካ ሁኔታ ኢህአዴግ ነገ ከስልጣን ቢወርድ የኢትዮጵያ ችግሮች ሁሉ ጥርግርግ ብሎ ይወገዳሉ ብለን አናምን። መሰረታዊ የሆነ ያስተሳሰብ ችግራችንን እኛም ተቃዋሚዎች ለነገ መንግስትነት የምንታጨው መፍታት አለብን ብለን እናምናለን። ቢያንስ ችግሩን አውቀናል የኛም መሆኑ። ስለዚህ ለመፍትሄው የተሻለ እንቀርባለን ብዬ አስባለሁ። ሌላው የተብራራ ፕሮግራም አላየንም የሚለው የአጀንዳው ጉዳይ ነው። የቀረበው ጥቅል የሆኑ ጉዳዮችን በሚመለከት የተብራራ አጀንዳ እንድናቀርብ አጀንዳው ቢመራን ኖሮ በእያንዳንዱ ጉዳይ ላይ የተብራራ አቋም አለ። ከዛ አንፃር ነው የተገደብ ነው። ኢህአዴግ ሆን ብሎ ነው ወይ መልካም አስተዳደር እንዳይመጣ ያደረገው የሚለው ጉዳይ ይሄ ጥያቄ በሁለት መልኩ መታየት አለበት። ወይንስ ደግሞ የህብረተሰቡ ችግር ስለሆነ ነው ወይ የሚላል? ሁለቱም ነው። አንደኛ ህብረተሰቡ ውስጥ ያለው ችግር በአንድ ጊዜ የመልካም አስተዳደር ለማምጣት የሚያስችል አይደለም። እኛም ነገ በኢህአዴግ ምትክ መንግስት ብንሆን በአንድ ጊዜ መልካም አስተዳደርን ማምጣት አንችልም፣ በሂደት የሚመጣ። ሁለተኛው ግን ኢህአዴግ ማድረግ ሲችል ያላደረጋቸው ጉዳዮች አሉ። እነዛ ያላደረጋቸው ጉዳዮች ግን ህዝቡን ሆን ብሎ ለመጉዳት
ሳይሆን የራሱን የስልጣን የበላይነት እና ቀጣይነት ለማስጠበቅ ሲል ነው የሚል እምነት አለ። መልካም አስተዳደር ሲሰፍን ዲሞክራሲ ሰፍኗል ማለት ነው። ነፃና ዲሞክራሲያዊ ምርጫ ሰፍኗል ማለት ነው። በጎ የሆነ ትክክለኛ የሆነ ፉክክር መጥቷል ማለት ነው። ያ ደግሞ አንድም የፖለቲካ ኃይል በስልጣን እንዳይቀጥል አደጋ ይፈጥራል። ምን ጥርጥር የለም፣ የሚጋጩ ነገሮች ናቸው። ስለዚህ ኢህአዴግ ደጋግሞ እንደሚናገረው እኔ ከሌለሁ አገሪቱ ትፈርሳለች፣ ከኔ በላይ ለኢትዮጵያ አማራጭ የለም ብሎ ስለሚያምን ስልጣኑን አሳልፎ ለመስጠት ወይም ለመልቀቅ ዝግጁ አይደለም። ዝግጁ ስላልሆነ የመልካም አስተዳደር ተግባራዊነት እንዳደጋ ይታያል። በዚህ ምክንያት ፈጥሮታል ብለን እናምናለን። ግን ብቸኛ አይደለም እሱ። ህብረተሰባችንም ውስጥ እኛም ውስጥ ያለው ችግርም የዛ ነገር አጋዥ ድምር ውጤት ነው ብለን እናምናለን። መቻቻሉን በተግባር ታመጣላችሁ ወይ? በሚገባ በእርግጠኝነት ነው የምናገረው። መንግስት ስንሆን አይደለም፣ ዛሬ ተቃዋሚ ሆነን ይሄን ለማምጣት ነው እየታገልን ያለ ነው። አሁን በሻይ ሰዓት የተከበሩ አቶ ይቅርታ ጁነዲን እና እኔ ሻይ እየጠጣን ስለዚህ ውይይት እየተወያየን ነበር። መንግስት እስከምንሆን አይደለም እየጠበቅን ያለ ነው። ተቃዋሚም ሆነን ይሄን በተግባር ለማሳየት ነው እየሞከርን ያለ ነው። ይሄ ጉዳይ ግን ዋጋ እያስከፈለን ነው። እኛ እንደው ምርጫ ቅስቀሳ ጥሩ አባባል ጥሩ አመለካከትም ላይሆን ይችላል፣ ግን የግድ ትውልድ መውረስ ያለበት ነው። በዚህ ጉዳይ ላይ መሰረታዊ የሆነ የአስተሳሰብ የአመለካከት ለውጥ በህዝቡ ማምጣት አለብን ብለን ስለምናምን በተግባር እያሳየን መከፈል የሚገባውን ሁሉ ዋጋ ከፍለን አይደለም መንግስት ሆነን እኛ ተቃዋሚ ሆነን ከገዢው ፓርቲ ሰዎች ጋር አብሮ መስራት ይቻላል ብለን ነው የምናምነው። ይሄን በተግባር ማሳየት እንፈልጋለን። የትኛውንም ዋጋ ከፍለን፣ የትኛውንም ሀሜት ተሸክመን፣ የትኛውንም አሉባልታ ተሸክመን ይሄን እያሳየን ነው፣ ዋጋም እየከፈልንበት ነው። ግን በታሪክ ትልቅ የሆነ ቦታ የሚሰጠው ጉዳይ ነው ብለን እናምናለን። የኑሮ ውድነት ጉዳይ በተለያዩ መድረኮች ተነስቷል። ኢህአዴግ አሁን በመጨረሻ ሰዓት በተወሰነ ደረጃ አቅጣጫውን እየያዘ መጥቷል። በተሟላ ሁኔታ ግን ችግሩን የሚፈታ አቅጣጫ እየተከተለ አይደለም። የድጎማ ጉዳይ፣ የደሞዝ ጉዳይ፣ በመንግስት እጅ ያሉ አገልግሎቶችን ዋጋ የመቀነስ ጉዳይ ችግሩን በአስተማማኝ ሁኔታ በሚፈታ መልኩ እየተካሄደ አይደለም። በገበያ ውስጥ ያለውን የገንዘብ እንቅስቃሴ በመቀነስ ረገድ ችግሩን በአስተማማኝ ሁኔታ የሚፈታ መፍትሄ እየተወሰደ አይደለም። ከዚህ በላይ ብዙ ይጠበቃል። ሁለተኛ ይህን ጉዳይ ከፖለቲካ ጥያቄ ነጥሎ ማየት አለበት። ኢህአዴግ ጀኒውን የሆነ የኢኮኖሚ መልስ መስጠት አለበት በዚህ ጉዳይ እና በዚህ በኩል ያለውን አማራጭ በተለያየ መድረክ አቅርበናል። በዚህ መድረክ ምናልባት ከርዕሱም ጋር ስለማይሄድ አልፈዋለሁ። አመፀኞችን ማነጋገር፣ ወደ ሰላማዊ መንገድ እንዲመጡ ማድረግ ተገቢ ነው። ነገር ግን እንደ መኢብን እምነት ይሄ የመጨረሻ መፍትሄ ነው ብሎ አያምንም። መፍትሄው አጭር፣ ግልጽና የሚጨበጥ ነው። በመሀል ሀገር ያለውን ሰላማዊና ዲሞክራሲያዊ የሆነ ታጋይ፣ ህጋዊ እውቅና ያለውን ታጋይ ለሚጠይቀው ጥያቄ ተገቢ የሆነ መልስ መስጠት ነው። ለምሳሌ ቅድም የጠቀስናቸው አሉ፣ ንግግር፣ እርቅ፣ አንድነት። ለምንድን ነው የፖለቲካ ፓርቲዎች እንዳሸነፈሉት ብሎ አንድ መሪ መጠየቅ ቢችል ምክንያቱን ይረዳል። ሞጃሌ ሰንኮፉ ካልወጣ ይተካል ነው የሚለው የባላገር ሰው። ችግሩን እዚሁ መቅረፍ ብንችል ዱር ቤቴ ብለው ጠመንጃ አንግበው ኑሯቸውን ባያደርጉ በሙሉ ይመለሳሉ። በየጊዜውም አኩራፊ የሆነም ኃይል ሊቀንስ ይችላል። ይሄ ብቻም አይደለም። በዓለም ዙሪያ ያሉ ኢትዮጵያውያኖች በሙሉ በእውቀት የመጠቁ በሀብት ንብረታቸው የከበሩ በአጠቃላይ ወደ እናት ሀገራቸው መጥተው አሁን እውን እንዲሆን የምንፈልገውን የመልካም አስተዳደር ችግር እውን ማድረግ ይቻላል። ስለዚህ የመጨረሻው መፍትሄ በህጋዊ መንገድ የሚንቀሳቀሱትን ሰላማዊ ፓርቲዎች በስርዓት ማናገርና ጥያቄያቸውን በአግባቡ ተረድቶ መፍታት መቻል ነው። ይሄ ሲሆን ነው እንግዲህ መልካም አስተዳደርም እውን የሚሆነው ልማትም የሚመጣው ብሎ መኢብን ያምናል። አመሰግናለሁ። እዚህ መጨረሻው ላይ አንድ ነገር ለማለት የምፈልገው ምንድነው፣ እኛ በአሁኑ ምርጫ የኛ ድርጅት እዚህ የሚሳተፈው አንዱም ትልቁ ነገር ምንድነው የመንግስት ለውጥ ለማምጣት አይደለም፣ የአቲቲዩድ ለውጥ ለማምጣት ነው። የአቲቲዩድ ለውጥ የፖሊሲ ለውጥን ያመጣ እንደሆነ ለመሞከር ነው እና በአፈጻጸሙ ላይ ደግሞ አባላቶቻችን ሁላችንም ተሳትፎ ለማድረግ ነው። ይሄ ከተሳካ እንደውም እንደተባለው አንድ እርምጃ ወደፊት እንደመሄድ ነው። ስለዚህ ምንድነው ይሄን ደግሞ ለማድረግ ኮንፍሮንቴሽን ብቻ እንደው ዝም ብሎ የእልህ አቀራረብ ብቻ እንደ መፍትሄ አንወስድም። እኛ ኮኦፕሬሽንም በመግባባት መልክ ጠቃሚ የሆነ ለሀገር የሚበጅ ሀሳብን ከገዢው ፓርቲ ጋር በመነጋገር በአፈጻጸም ለመሳተፍ ጭምር ነው። እንግዲህ ኮንፍሮንቴሽን ብቻ እንደ ዋነኛ መንገድ በተለምዶ እንደሚደረገው መሆን የለበትም።
ቅድም የተጠየቀው ጥያቄ ጥሩ ነው። መችስ እንደተባለው ከዚህ መጀመር አለበት፣ ከሲቪክ ግንኙነት መጀመር አለበት። ምክንያቱም የፖለቲካ አስተሳሰብ ፖለቲካ ሾርት ሊቭድ ነው። ማህበራዊ ግንኙነት፣ ማህበራዊ ህይወት ግን ዘላለማዊ ነው። ስለዚህ ከዚሁ መጀመር እንዳለበት እኛም እናምናለን። ከዚህ በተረፈ አንዱ ትልቁ ነገር የአቲቲዩድ ለውጥ ያስፈልጋል። እዚህ ሀገር ትልቅ እንግዲህ የአስተሳሰብ ለውጥ ያስፈልጋል። ሁላችንም የዚህ ህብረተሰብ ነጸብራቆች ነን። ኢህአዴግም ከዚህ ተለይቶ የሚታይ አይደለም። ኢህአዴግ ለብቻው ከበረሃ ወይንም ደግሞ ራሱ የፈጠረው በሽታ አይደለም። ይሄ ችግር ከሁላችንም የሚመነጭ ነው። መለወጥ ያለብን ሁላችንም ነን። መሻሻል ያለብን ሁላችንም ነን። ተቃዋሚውም ፓርቲ መለወጥ አለበት ለመልካም አስተዳደር፣ ለመቻቻል። ተቃዋሚውም ራሱ 99 ሜትር መሄድ መቻል አለበት በዚህ ረገድ፣ ከዛም በላይ መሄድ አለበት። በኮንፍሮንቴሽን ሁሉ ነገር ይሆናል ብሎ ማሰብን ማቆም መቻል አለበት። አመሰግናለሁ። እንመርቃቸው ብለን ያዘልቃቸው